ላይ አራት ህጎች ወጥተዋል። በመሰረቱ በጣም 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 ወሳኝ ናቸው። አዲስ ህጎች አይደሉም፣ የነበሩ ናቸው። ግን አሁን ላይ እንደ አዲስ እያወጡ እነዚህ ህጎች በጣም እየጠበቁ መጥተዋል እና እነሱ ምን ምን ናቸው የሚለውን ዛሬ የምነግራችሁ ይሆናል። ይቅርታ ሰላምታን ዘነጋሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ ሉሉ ዩቱብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቱብ ቻናል ግን አዲስ የሆናችሁ ላይክ እያደረጋችሁ ቪዲዮ እንድትጀምሩልኝ ስል በትህትና ጠይቃለሁ። ይሄ ቪዲዮ ለብዙ እህቶች እንዲደርስ ስል በትህትና ጠይቃለሁ ማለት ነው። እንግዲህ ወደ ኋላ ላይ በጣም ብዙ ቪዲዮዎች ሰርቻለሁ። ለመመለስ የምትፈልጉ ሰዎች መዳም ጋር ለምሳሌ እመለሳለሁ ብላችኋት ሄዳችሁ በምን አይነት ቪዛ ነው እናንተ የምትመለሱት? እንዴትስ ነው የምትመለሱት የሚለውን ወደኋላ በጣም ብዙ ቪዲዮዎች ስለሰራሁኝ ወደኋላ ተመልሳችሁ በማየት ጥያቄያችሁን ማግኘት ትችላላችሁ። ጥያቄ የሆነባችሁን ነገር ማግኘት ትችላላችሁ ማለት ነው። እንደዚሁም ደግሞ መጠየቅ የምትፈልጉትን ማንኛውንም ጥያቄ መጠየቅ ትችላላችሁ። በጣም ወዳችኋለሁኝ። አሁን ወደ የመጣንበት ትምህርት እንሄዳለን ማለት ነው። እንግዲህ የመጀመሪያውና አንደኛው የሳውዲ ህግ ማለት ነው 4 ወጥቷል። ይሄ ግን አዲስ ህግ አይደለም። ሉሉ አዲስ ህግ ወጥቷል ደሞዝን በተመለከተ ምናምን ብዙ እህቶች ታነሱልኛላችሁ ነገር። ይሄ ህግ ግን አዲስ አይደለም። ሁል ጊዜም እያሻሻሉት ማለቴ በጣም ህጉን ጠበቅ እያደረጉን ነው። ግን ደግሞ ይሄ ህግ ሲኖር የሚጠይቅልን አካል ያስፈልገናል። አሁን ለምሳሌ አንዲት ከኢትዮጵያ የመጣች ልጅ ይህ ሀገር አታውቀው፣ አልተወለደችበት፣ አይታው አታውቅ፣ መግቢያውን መውጫውን አታውቀውም። መጣች። ስመጣ የት ነው መጠየቅ ያለባት? የሆነ ነገር ሲጎላት የት ነው መጠየቅ ያለብሽ ብሎ ሊመራት የሚገባው ያመጣት ኃላፊነቱን ወስዶ ያመጣት ኤጀንሲ ነው አይደለ? ግን በአሁን ሰዓት ላይ የኛ ኤጀንሲዎች ምን ልበል በስድብ ነው የሚያስተናግዱን። እንኳን አይደለም ችግራችን እዚህ ቦታ ሄዳችሁ ጉዳያችሁን ጨርሱ ለማለት ይቅርና በስድብ ነው የሚያስተናግዱን ማለት ነው። አለኩል ያሊን አላህ ይገዛችሁ፣ አብሽሩ ማለት ነው። የመጀመሪያው ምንድን ነው? ቤት መቀየር ስትፈልጉ ይላል። ቤት መቀየር ስትፈልጉ በሙስነድ ወይም ደግሞ በአሚል መንዝሊ መክተብ ነው መቀየር የምትችሉት። የመጀመሪያው ማለት ነው። ቤት መቀየር የምትፈልጉ ሙስነድ የሚባለው ምን መሰላችሁ? የሰራተኞች ከለላ ማለት የሰራተኞች ማህበር ልክ ለሰራተኞች ከለላ የሰራተኞችን መብት የሚያስጠብቅ የሰራተኞችና የአሰሪዎችን መብት የሚያስጠብቅ ማለት ነው። ስለዚህ እዛ ቦታ ላይ ነው ቤት መቀየር ስትፈልጉ እዛ ጋር ነው መቀየር የምትችሉት ማለት ነው። የመጀመሪያው ማለት ነው። እንግዲህ ሙስነድ ማለት የቤት ሰራተኞች የህግ ከለላ የሚያገኙበት ድርጅት ማለት ነው። እዛ ቦታ ላይ ማንኛውንም ቅሬታችሁን ማቅረብ ትችላላችሁ። የትኛውንም ቅሬታችሁን ማለት ነው። ግን የት አካባቢ ነው የሚገኘው የሚለውን ወይም ደግሞ እንዴት ነው ልታቀርቡ የምትችሉት የሚለውን ግን አብዛኞቻችሁ አታውቁም። የት ቦታ እንዳለ አታውቁም። ያንን የሚነግራችሁ ደግሞ ያመጣችሁ ኤጀንሲ ነው። እዚህ ቦታ ላይ ይገኛል፣ ይሄው ሎኬሽኑ ሊላችሁ የሚገባው ያ አመጣችሁ ኤጀንሲ ነው ማለት ነው። ሌላው ደግሞ በጣም በጣም ወሳኝ የነበረው የባንክ ሁለተኛው ህግ ምንድን ነው? የባንክ ካርድ። እዚህ ጋር ልብ ብላችሁ እዩ፣ ልብ ብላችሁ አዳምጡ። ደሞዝ አልሰጠችኝም ብላ እንዳትክዳችሁ ነው። አሰሪያችሁ ደሞዝ ሰጥቻለሁ ብላ እንዳትክዳችሁ ነው። ይሄ የባንክ ካርድ ግዴታ የሆነባቸው ለእናንተ ደሞዛችሁን የሚያወርዱት በምንድን ነው? በባንክ አካውንታችሁ ነው። ህጋዊ ባንክ አካውንት አውጥተውላችሁ በዛ ነው የሚሰጧችሁ። እዛ ላይ ሲስተም ላይ የእያንዳንዱ ወር ደሞዝ እዛ ሲስተም ላይ ይቀመጣል። እናንተ ደሞዛችሁን ካልሰጠቻችሁ አልሰጠችኝም ብላችሁ ብታመለክቱ
ብታመለክቱ እዛ ሲስተም ላይ እንዳልሰጠቻችሁ ያመለክታል። ስለዚህ እሷ ተጠያቂ ትሆናለች ማለት ነው። ስለዚህ ባንክ ግዴታ ማውጣት አለባችሁ ሲሏችሁ እሺ ነው ማለት ያለባችሁ፣ እምቢ ማለት የለባችሁም። እስከዛሬ በወረቀት በፊርማ ነበረ። ታስታውሳላችሁ ብዙ እህቶችን የዚህን ዓመት ያክል ደሞዝ ሰጥቻለሁ እያሉ በውሸት እያስፈረሟቸው ሀቃቸውን ሲበሉ ነበረ። አሁን ግን ይሄ እፎይ የሚያሰኝ ህግ ነው። ይሄ በጣም እኔ በግሌ በጣም የወደድኩት ነው ማለት ነው። ስለዚህ ከእሷ ጋር መጨቃጨቅ የለም። ሲስተም ላይ ይቀመጣል። መንግስት ይከታተላቸዋል። ደሞዝ አልተሰጠኝም የሆነ ደሞዝ ካልሰጧችሁ የሆነ ፖሊስ ስልክ ላይ ደውላችሁ ብትሄዱ ብታመለክቱ ሲስተም ላይ ይታያል ደሞዝ እንዳልተሰጣችሁ። ስለዚህ ወዲያው ነው የሚያሰጧችሁ። ምንም ነገር የባንክ አካውንትም ካልተከፈተላችሁ ምንም ነገር ካልተደረገላችሁም በዛ እነሱ ይጠየቃሉ። ይሄ በጣም ደስ የሚያሰኝ ነገር ነው ማለት ነው። ሌላው ደግሞ የሙከራ ገደብ ጊዜ 3 ወር ነው። አንዲት ሰራተኛ ስትመጣ 3 ወር ያክል መዳሟን ታያታለች። 3 ወር ያክል ትመለከታለች። ካልተመቻት ያ የ3 ወር ጊዜ ሳያልቅ ቤት መቀየር ትችላለች። ያ የ3 ወር ጊዜ ካለቀ ግን አትችልም። የ2 ዓመቱ ኮንትራት ይጸድቃል። 3 ወሩ ካለቀ ቤት መቀየር አትችልም። ነገር ግን የሙከራ ጊዜ 3 ወር ይሰጣታል። ሰራተኛዋም የምገመግመውን ነገር ትገመግማለች። አሰሪዋም ደግሞ የምታየውን ነገር ታያለች። ገባችሁ አይደለ? ስለዚህ አልተመቸኝም ማለት ያለባት ያቺ 3 ወር ሳታልፍ ነው። ያቺ 3 ወር ካለፈ በኋላ 2 ዓመቱ ይጸድቃል። እዛ ጋር ግን 2 ዓመቱ ቢጸድቅም ነገር ግን በጣም ለህይወታችሁ አስጊ የሆነ ችግር ላይ ከሆናችሁ አስተማማኝ መረጃ ካላችሁ መቀየር ትችላላችሁ። አስተማማኝ መረጃ የሚጎዳችሁ እናንተን የሚጎዳ ነገር አሳማኝ መረጃ ካላችሁ ነው ያንን መቀየር የምትችሉ። ካልሆነ ግን አትችሉም። 2 ዓመታችሁን ስትጨርሱ ነው ከዛም በኋላ መቀጠልም አለመቀጠልም የምትችሉት ማለት ነው። እና ሌላው ደግሞ 4ኛው የመብት መከበርና የጥፋት መቀጫዎች። ይሄ በጣም 4ኛው በጣም ወሳኝ የሆነ ህግ ነው። በእርግጥም ከዚህ በፊት ወጥቷል እንደነገርኳችሁ፣ እንደ አዲስ ነው እየወጣ ያለው ማለት ነው። የመብት መከበርና የጥፋት መገለጫዎች ምንድናቸው? መጀመሪያ ላይ ፓስፖርትና ኢቃማችሁን እነሱ ከእጃችሁ ላይ የመንጠቅ መብት የላቸውም። አንድ ነው። 2ኛ ደግሞ እናንተን ከስራችሁ ውጪ ከመጣችሁበት ስራ ውጪ ለምሳሌ ሰው ጋር ማሰራት፣ እህታቸው ጋር እናታቸው ጋር የሆነ ቦታ ላይ ማሰራት እነሱን በከፍተኛ በህግ ያስጠይቃቸዋል። የገንዘብ ቅጣትም አለው ማለት ነው አለው። ይሄ በጣም ጥሩ ነው። ግን ህጉ እዚህ ሀገር እንዲህ ነው፣ ጉሮሮ ነው የሚያነቀው። ግን ለምን ብሎ የሚጠይቅልን አካል ያስፈልገናል። እንደዚህ ኮንኩኝ ለምሳሌ እስከ 3 ቤት የሚያሰሯቸው እህቶች አሉ። ለመክተቦቹ ወይም ደግሞ ለኤጀንሲዎቹ ሲናገሩ በስድብ ነው የሚያጥኗቸው። ለምን ብሎ የሚጠይቅልን አካል ማለት ያስፈልገናል፣ ግን የለንም። እና ይሄንን ይመስላል። ሰራተኛዋን ከተስማማችሁበት ተስማምታችሁ ስትመጡ ከኢትዮጵያ ስትመጡ ምንድን ነው ትፈርማላችሁ። ለምሳሌ ጽዳት ከሆነ ሙሉ ጽዳት ልሰራ ተስማምቻለሁኝ ብላችሁ የምፈሩበት የፊርማ ወረቀት አለ። ያ የፊርማ ወረቀት ደግሞ የት ነው የሚቀመጠው? ኮምፒውተር ላይ፣ የመንግስት ኮምፒውተር ላይ ይቀመጣል። ስምምነታችሁ ማለት ከዛ ከተስማማችሁበት ስራ ውጭ የሚያሰሯችሁ ከሆነ በህግ ይጠየቃሉ። ከፍተኛ የገንዘብ
ምንም አለው ቅጣት አለው ማለት ነው። እና እነዚህ በእርግጥ አዲስ ህጎች አይደሉም፣ ግን ተሻሽለው ነው። የባንኩን ጉዳይ እህቶቼ ዝም አትበሉ። ያልወጣላችሁ እህቶቼ፣ የባንክ አካውንት ያላወጡላችሁ እህቶቼ ካላችሁ የባንክ አካውንት አስወጡ። ከዛም በኋላ ደሞዝ የማይሰጧችሁ እህቶቼ እንዳትጨነቁ። የምሬን ነው። ፖሊስ ጋር ደውላችሁ ደሞዝ ያልተሰጠኝም ከነሱ ጋር ጭቅጭቅ ንትርክ መግባት የለባችሁም። ደውላችሁ ደሞዝ ያልተሰጠኝም። ከዛም በኋላ እሷን መንግስት የላይ ሲስተም ላይ ነው የሚከታተላት። አስገብታለች አላስገባችም የሚለውን ይከታተላታል፣ ኦንላይን ማለት ነው። በስማችሁ ምንም አይነት የባንክ አካውንት ካልተከፈተ ብራችሁ አልተሰጣችሁም ማለት ነው። እሷ ሰጥቻለሁ ገለመኔ በካሽ በምን ብትል ያለ ማስረጃ አይቀበላትም። በፊት በወረቀት ነበር እየተፈረመ የሚሰጠው። አሁን ግን ያ ወረቀት ብዙ መዘዝ እያመጣ ስለሆነ በኦንላይን ተደርጓል ማለት ነው። ስለዚህ ሙሉ ተጠያቂ ትሆናለች ማለት ነው። ስለዚህ እንደዛ ስለሆነ ውዶቼ ማሮቼ አሁን በደንብ የገባችሁ ይመስለኛል። አላህ ይገዛችሁ፣ አላህ ይገዘን፣ አገራችንን ሰላም ያደርግልን። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ብዙ እህቶቼ ጋር እንድታደርሱ ስል በትህትና ጠይቃለሁ። እንደዚሁም ደግሞ ሀሳብ አስተያየታችሁን ከታይ ኮሜንት ስር መግለጽ ትችላላችሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።